አብርሃም ኧረ ሮማንቲክ ጭዌ ኧረ የትንጀል መንዳ ሩታን ፍቅረኛው አረገ፣ ጽጌን ፍቅረኛው አደረገ። አረብ ሀገር ዱባይ የሄዱ ጊዜ ሌላ ፍቅረኛ ያዘ። ዳኒ ፍቅረኛ አርጎ የያዛቸውን 6-7 ልቆጥርላችሁ ይችላል። አረ ዳኒ እዚህ ምን መጣው ለመዝናናት ብቻ ነው። እኔ ጋር እዚህኛው ቻናል ላይ ለመዝናናት ብቻ ነው። የዛሬው ሪአክሽን ይለያል። እኔ የፈለገ አይደለም እኔ የፈለገ ራቁት ቪዲዮ ቢያዝ አንዱ ያዘውን ነው አንዱ ገበና የታደሰ ሌላ የተሰማ ሌላ አይደለም። እኔ አብርሃም ዳኒ ያዘውን ነው አብርሃም ያዘው። ስለዚህ ምንም የራቁት ቪዲዮ ይሄን ያህል ትልቅ ደረጃ ተካብዶ እንደዚህ ኢሽ ይሆናል ብዬ አላስብም። እንደዚህ አንገት ያስደፋል ብዬ ሩታይን ነገር ብታደርገው በራሷን ነው የምታዋርደውና ግን ምን ፋይል ቢያዝበት ነው እንደዚህ እንደ በግ እየነዳ እንዲበል ዳኒ እያለ ያለውና ኦሬዲ ወደ ሮማንቲኩ ወደ በቃ አይደለ ወደ ኮሜዲ የለየለት ኮሜዲ ተቀይሯል። ሰው አይደል አብራር ይወስጥ መኖሪ ነው እንደነበረው አይደል አብራር ያንቺ መኖር ነው እንደዚህ የረበሸው አብራር ከዚህ በኋላ ዳኒ እኮ ማለት በቃ የፈለገውን ነገር ከማግኘት እንዳትሞክሪ በታሪክ ወደ ኋላ አይልም። በታሪክ እውነት በቃ አሁን እዛ ጋር ደግሞ ሄደው እነ ጽጌ ጋር ብትንትናቸውን ሲያወጣ ታዩታላችሁ። ከዛ ደግሞ ነገ ከነገ ወዲያ ደግሞ ዞር ይልና መጥቶ የአብርሃምን ላይፍ ብትንትኑን ያወጣል። ደግሞ ሰላም መፍጠርም ሲችልበት የሆነ ሾው ላይ የሆነ ፕሮግራም ላይ ደግሞ አንድ ላይ ታገኟቸዋላችሁና የዳኒ ማስመሰል ከልክ አልፏል። ደስ የሚለው እድሜ ለሜሪ ሁሉን ነገር አወጣዋለች። አንዴ ላግኛትና እሱ ልንገራት ብለኸኝ አልነበረ? ንገራት። ድገሚ እስኪ ድገሚ። ንገራት። አለንጋ ይዞ እያስፈራራው ነው የሚመስለው። በቃ አለንጋ ይዞ ሾት እያደረገ እያስፈራራው ነው የሚመስለው። ግን በቃ እንደዚህ ያስበለኝ ቢያንስ በሰፊት እንኳን እንደዚህ ያስበለኝ አብራውን በእናትህ እኔ አላሳዝንም እንዴ አታሳዝንህም እንጂ አብርሃም አይደል? ጥፋት የሰራችሁ አይደል? አንተ ህይወት መምጣቱ ጥፋት ነው አይደል? በምንም ሊያዝንልሽ አይችልም አይደል? አብርሃም አታዝንላትም አያዝንልሽም። ፈታ እያደረጉኝ ነው እነዚህ ልጅ። አለንጋ ይዞ ነው እያስፈራራ ያለው እንጂ በጤናው አብርሃም በጤናው እንደዚህ አይሆንም፣ በታሪክ እንደዚህ አይሆንም። ወይ ደግሞ እያስመሰሉ ነው፣ በቃ እያስመሰሉ ነው ሁለቱ። ኢንስታግራም ፎቶስ እየነገረሽ ነው። ግን በጣም እኔ እንጃ ምን እንደምልህ አላውቅም። ይሄን ያህል ህይወትን ረብሸዋለሁ ብዬ አስቤም አላውቅም። ገባህ? ብዙ ጊዜ ልረዳህ ምናምን ሞክር ነበረ፣ ግን ደግሞ እንደዚህ ህይወቴ ውስጥ መጀመሪያ ስለመጣሽ በዚህ ልክ እኔ አንተ ህይወት ላይ መጥቼ እንደዚህ ረብሽ ከሆነ በጣም ይቀጣል። በጣም እንደረበሽኩ እኮ አይኔ ይናገራል። ከዛ ባለፈ በጠላት ፊት ደግሞ እኔ እንደማስፈልገኝ እኔ እንደማትወደኝ እኔ ብቻ አንተ እንደምወደኝ እንደምፈልግ እያስገደድኩ እንደሆነ ደግሞ በጣም ብዙ ጊዜ እየነገርከኝ እያስረዳኸኝ ነው ያለኸው፣ በተለይ በዚህ ሰሞን ነው። እሺ ግን ስለወደድኩና ስለፈቀድኩ ነው እንደዚህ ጎንኩል ያለሁት እንጂ እኔ አንድ ጥያቄ አለኝ። እኔ አሁን ግራ እየገባኝ ያለው እናንተ የሆነ ወንጀል ስሩ ማለት ወንጀል አይደለም እየሰራ ያለውና የሆነች ቃላት ሰክሮ ነው የተናገረው። ሲጀመር በዚህ ደረጃ አንገቱን የሚያሰብረው አንድ እንትን የሚያደርገው ነገር እኔ ያለ አይመስለኝም። ዳኒ ግን በቃ አጀንዳ የማያጣው ልጅ እኔ እንደ ዳኒ አላየው። ስለዚህ ይሄን ልጅ አሁን ሰልቦታል። በቃ ምንም እንዳይናገር እንዳይጋገር አድርጎታል። የሄርሜላ ያለ መረዳት ጉዳይ ግን በጣም ጥያቄ ውስጥ ነው ይከተኛል። እኔ ግራ ያጋባኛል።
ይሄ ልጅ በዛ ቪዲዮ እያጠመዱት መሆኑን ካወቀች ለምንድነው እንዳትወቀስም ሆነ እንትን እንደማተል ለሱን ይበል እሰይ ደግ አደረገ እያለች የዳኒን መስመር ለመስበር ያቃታት ለምንድነው? ወይንስ ይሄ ልጅ ተነካግረውና ተሰባስበው ኮላፕስ እንዲሆን እያደረጉት ነው? ተከታተለው ይበትን ከኔጋ እንድታስተካክለው ነበር እየፈለኩ ነበር። ችግር የለውም። እኔ ልንገራት ወይስ አንተ? ይኸውልሽ ኤርሚ ምን እያለኝ ነበር መሰለኝ? ለምንድን ነው አብርሃም ስትያት መናገር ይፈራል? ከዚህ በኋላ ምንም አይነት ፎቶ ማየት አይፈልግም። እንዴት ቆይ ትናንትና ዳኒ መጥቶ እኔን ማስመለስ ያስፈልግሻል ሲላት የነበረ ልጅ በዚህ ደረጃ መጥቶ ሁለቱን ለመለያየት ሲሞክር እንዴት ነው ቆይ ተው ማስቆም ያቃታችሁ? ኧረ አስቁሟት። ይሄ ልጅ ኧረ አስቁሙት፣ ወይ አሳስሩት፣ ወይ አስገርፉት። እንዴ እየሄደ በቃ በየቦታው አጀንዳ ያጣም አይፈልግም። አይፈልግም ስጦታ ነው እንደኛ አላወርደውም። እሱ አይፈልግም። ከዚህ በኋላ መብቴ እኮ ነው የኔ ቤት አይደል እንዴ? አይፈልግማ እንዲኖር አይፈልግም። አብርሃም ያንተ ሀሳብ ነው። ፎቶ ላይ ስላለ ደበረ የማሳብ ነው ንገራት እንጂ ፎቶ ማየት አይፈልግም። ከዚህ ጋር ካንቺ ጋር ያላችሁን ነገሮች እሱ ከሚዲያው ላይ ምናምን አጠፋቸዋለሁ ብሏል። ዛሬ አጠፋቸዋል። አንቺም ባንቺ በኩል የፖስተቻቸው ምናምን ነገሮች አጠፋ። አሁን ቴክኒካሊ ወደ ትዳራቸው እነዚህ ሰዎች እንዲመለሱ የመረጃና የፎቶ ማጥፋት ቴክኒካዊ አካሄድ ከሆነ አስረዱን። በተለይ የሩታና የኤርሜላና የአብርሃም ቴክኒካ በጣም ኢንስታግራም ላይ ምንም ላይ በጣም ኦቨር የሆኑ ፎቶዎች በጣም ኦቨር ታች ያላቸውና ሰዎችን ግራ የሚያጋቡ ፎቶዎችን ተነስተዋል። ስለዚህ በቴክኒክ ይሄን እንደዚህ አይነት ነገሮችን የማውጣት ምናምን አይነት ስትራቴጂ ከሆነ በጣም ወደነዋል። ዳኒን እዚህ ላይ ሳናደንቅ አናልፍም። እውነት ያዛ መስመር ከሆነ ለምን እኛ በጣም ብዙ ጊዜ ለፍልፈንበት የነበረው ነገር ነው። ባለትዳር ነው ወደ ትዳሩ እንዲመለስ እና ደግሞ ሚስት ያለው ሰው ከሌላ ሴት ጋር በዚህ ደረጃ አያነሳም እያል አብርሃምን በጣም እንዲሰቅዘን ይዘነው ነበር። ስለዚህ ያንን ነገር የሚያጠራ ነገር ነው ብዬ ነው የማስበው። እዚህ ላይ አሁን እየተመለከትኩት ያለሁት ማለት ነው። ከሚዲያም ከምንም የፖስታቸው ነገሮች አጠፋዋለሁ ብሏል። አስተርጓሚው ዳኒ ነው። ለኮ ቢገርም ዳኒ ነው አስተርጓሚው። ወደ እሱሳ ሄርሜላ አይገባሽም እንዴ? እየነገረሽ እኮ ነው አብርሃም። ኧረ ሮማንቲክ ጭዌ ኧረ የትዬ ልበንዳ ይቺን ፓርት ደግማታለሁ። ይቺን ፓርት ደግማታለሁ። ሄርሜላ አይገባሽም እንዴ? እየነገረሽ እኮ ነው። አብርሃም ግን የእውነት እንደምላችሁ ቺኮችን በቃ ስልታዊ መነካካትና ቴክኒካሊ ሜንታሊ በቃ በደንብ ተረድቷቸዋል ብዬ አስባለሁ። የእውነት አስተቃቀፉ፣ አስተሻሸቱ እኔ ግን የእውነት እኔ ማለት ድራማ ነው ለምትሉ ሰዎች እኔ ይሄ ቪዲዮ ድራማ ነው ለምትሉ ሰዎች ነው። ድራማ ነው የምትሉ ሰዎች እንደው ሚስት ባሏ በዚህ ደረጃ ሲሳምና ሲተሻሽ እንደው ድራማ ነው ትላላችሁ? እኔ እንደፈለጋችሁ በሉት። ግን በሩታ ልክ እንግዲህ ለገበያ ብላ ባሏን የምታወጣ ሴት ትኖራለች ብዬ አላስብም። እና ስቲል በቃ ለሄርሜላ አብርሃም ስሜት አለው በየትኛውም መንገድ ድራማን በሉት ምንም በሉት አብርሃም ኦልሬዲ የሄርሜላ እስረኛ ነው። በቃ እዚህ ጋር ማንም ብሎት አይደለም። ኦልሬዲ ምን እያደረገ እንዳለ ካያችሁ እዚህ ላይ ሩታ የምታውቀው ጉዳይ ነው ካላችሁ በቃ እኔ በጣም እናንተ ትክክል አይደላችሁ። በጣም እዚህ ደረጃ መላላስ ኧረ ተው። ስንት ድራማ አጣን እንዴ! አንዴ ቁጭ ነገር ነግሬታለሁ። ከዚህ በላይ መልካም ህይወት ነው የምትመኝላት ንገራት። መልካም ህይወት ነው የምትመኝላት ንገራት። አብርሃም መልካም ህይወት ይሁንልሽ። ዳኒ ግን ራሱ በጣም አንዴ መክሳት አንዴ መወፈር የሚችል አይነት ሰው ነውና ይገርመኛል የተፈጥሮ። በነገራችን ላይ ብቻ ግን
ዳኒ ያለበት ቦታ እሳት አይጠፋም፣ አሁንም እንደቀጠለ ነው። ስለዚህ እስኪ እናንተ ምን አይነት መረጃ ቢያዝባችሁ ነው ቆይ እንደዚህ እንደ አብርሃም ልትሆኑ የምትችሉት? የራቁት ወይ ሰው ገላችሁ ወይስ ምን አርጋችሁ? እና ይሄ ልጅ በዚህ ደረጃ እስረኛ ካደረገው ይሄን ያህል ብር አስገባልኝ ማለትም የማይችልበት መንገድ ይኖራል ብዬ አላስብም። እሱም ላይ እንግዲህ የእርምትና መስተካከል ያለባቸው ጉዳዮች እንዲስተካከሉ ከመቼውም ጊዜ በላይ በጣም ጥንቃቄ ያስፈልገዋልና እኛም እንግዲህ የነ ዳኒን ጉዳይ የነ አብርሃምን የነ ሩታን ጉዳይ ወጪ ወራጁን እየተመለከትን እንቀጥላለን ማለት ነው። መጥፎ ሰው ነው፣ ይቅርብሽ። በጣም ገባይ ሰው መጥፎ ሰው ነው። ገብቷታል። እንዲሆንልሽ አልቻለም። እንዴት እንደዚህ ያደርግልሽ? አንቺ ላንቺ ላዝንልሽ የምችለው እኔ ነኝ። ሁልጊዜ ዳኒ እኔ ላንቺ ላዝንልሽ የምገባሽ እኔ ነኝ የማውቅሽ። ዳኒ ግን ስንቱን አደረገ። ሜሪን ፍቅረኛው አደረገ፣ ሩታን ፍቅረኛው አደረገ፣ ጽጌን ፍቅረኛው አደረገ። አረብ ሀገር ዱባይ የሄዱ ጊዜ ሌላ ፍቅረኛ ያዘ። ዳኒ ፍቅረኛ አርጎ የያዛቸውን 6-7 ልቆጥርላችሁ ይችላል። አረ ዳኒሹ ከዚህ በኋላ ካንቺ ጋር ያላችሁ ፋይሎቹ ምናምን አልፈልጋችሁ። ከዚህ በኋላ ካንቺ ጋር ያላችሁ ይሄ እኛም የምንደግፈው ሐሳብ ይሄ የምንደግፈው ሐሳብ ነው። ሄርሜን አይፈልግሽም። ኤንዌስ ቻው። አልተረዳሽውም፣ የተረዳሽው አይመስለንም። ለማንኛውም